ከዚህ በፊት መጥቻለሁ አቀም ታውቀዋል የተቆጣኸኝ እኮ ነው ከሰዎቹ ጋር ያለን ግንኙነት ሙሉ ለሙሉ መቆም አለበት አባዬ ሁሉንም ነገር በግልጽ እንድታስረዳኝ እፈልጋለሁ እኔ ልጅቷን አላቃትም ሁሉም ነገር አጋጣሚ ነው ቆይ ግን ይሄ ሰውዬ ምን ባደርገው ነው ግን የሚሻለን የምር በጣም ያሳዝነኝ በሰላም ነው አዎ አንቺ ባትመጪ ግን መብላቴ ራሱ ነው እንጂ በሰላም የለም እንዴ ቀለል ይላል አይደል በጣም ነው እንጂ ከትናንት ጀምሮ ደብሮሻል እኮ የሆነች ጓደኛ እንደነበረችው ነግሬሻል ነበር ለምን እንደፈለከኝ ንገረኝና ልሂድ መስፍን ሜሉ እውነቴን ነው እኔ ምንም አላውቅም አቶ መስፍን ደውሎልኝ ነበር አሁንስ በጣም ሰለቻችሁ አቶ በቃሉ ድርጅቱ እንዴት ሆነ አንዱ ልጅ ከጽዮን አረቃለው ብዬ ቀርቤው ይሄው ተጣብቆ አለቅሽም ማለት እንጋባባልሽ ነው ምን በሐሳብሽ ተስማምቻለሁ ሄሎ ሃና ምን እሺ አይበቃም ምኑ ሽሽቱ ነው መቼ ሸሾክ እና ታዲያ እኔ ስመጣ ምን ነው ለመሄድ ብታስብ እግሬ የተሰራው እኮ እንድቆስበት መክሊት ምን እሺ እኔ ልል ደብሮኛል መብት ነው በቃ ይቅርታ ኧረ እባክህ የምርህን ነው አዎ የምሬን ነው በጣም ይቅርታ እንሂድበት እባክህ ይቅርታ ይለኛል ቆይ ምንድነው ማድረግ ያለብኝ አድርግልኝ የምልህን ነገር ታደርግልኛለህ አዎ ደስ ይያለኝ ጆሮ አቤት መክሊት በቃ እንድኖር ማታደርገኝ ከሆነ እንደሞት ፍቀድልኝ ማለት ሀና አንተ ላይ ያደረገች ያለችውን ነገር አንተ ደግሞ እኔ ላይ አታርግብኝ እሱ ደግሞ ምን ማለት ነው ሀና ስቀርባት ትርቃለች ስትርቃት ደግሞ ትቀርባለች እና አንተም ደግሞ እሱን እኔ ላይ አታድርግ ቆይ ምን ይያልሽ ነው የኔና አንቺ ዝምድና ከሀና ጋር እንዳለኝ አይነት ግንኙነት ነው አንተ ሀናን ወደድካት እኔ ደግሞ አንተን ወደድኩ እና ልዩነት አለው እኔና አንቺ መቼም ቢሆን እንደማንለያይ ታውቂያለሽ ጆሮ እኔ ግን በቅቶኛል ቆይ ይሄን ያህል አስደብሬሽ ነው እንዴ እውነቱን ልንገርህ የምርቅ በአንተ እጅ መሞት ስለማልፈልግ ምን ይያልሽ ነው መክሊት ጆሮ ሀና አንተ ላይ የምታደርገውን ነገር ስለማልወደው ከዚህ በኋላ ካገኘኋት እንደምገላት እርግጠኛ ስለሆንኩኝ እና አንተ ደግሞ ሀናን የነካብን ሰው መግደልህ አይቀርም መክሊት ጆሮ በአንተ እቅፍ ውስጥ መኖር ባያድለኝ እንኳን በአንተ እጅ መሞት ለኔ ክብር ነው ልጅቷ ጨለለች እንዴ ምንድነው የምታወሪው ግን ደግሞ እኔን ገላኝ ሸቤ እንድገባ አልፈልግም በቃ ተወኝ ልቀቀኝ በኪድዬ ወይኔ ጆሮ ድንብላል ምንድነው እኔ አልቻልኩም አቅቶኛል ምኑን በቃ እኔ ከዚህ በላይ በቀኝ እኮ ምኑ ነው የሚበቃ ካንቺ መራቁ ነው ዘሪሁን አንተ ራስህ እኮ አልፈልግሽም ያልከኝ እኔማ እንደ ወንዶቹ መኩራቴ ነበር ኩራት አዎ ትንሽ ቀን ላስጨንቅሽ ነበር ግን ደግሞ ትርፉ የራሴ ጭንቀት ሆነ ዘሪሁን ይኸውልሽ ድንብላል እኔ በጣም ነው የማፈቅርሽ እኔም እኮ እወዳለሁ ግን እንዳትኝ አሁን ዝም ብለሽ ቀጥ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልብ ግን ምን አጥፍቼ ነው አንቺ ምንም አላጠፋሽም እኔ ትንሽ ልኩራ ብዬ እርግብስ እርግብን እኔ አልፈልጋትም እሷ ግን ትፈልጋለች እሷ ፈለገችኝ አልፈለገችኝ እኔ ያገባኝ ደሞ ነግሬያታለሁ ይልቃውን ትንሽ ቁጭ ብለን እናውራ እኔ አልቀመጥም ተልኬ ነው የወጣሁት ነይ እባክሽ ታያችሁ ነይ ተቀመጪ እኔ ደግሞ እዚች ጋር አንድ መቀመጫ አለች እስኪ ዛሬ እንደዚህ ልቀመጥ ትርንጎዬ ግን ትገለኛለች ሀና ነች አይደል ላከች አዎ
በምን አወክ? እኔ ነኝ እኮ ላኪያት ያልኳት። ምን? አዎ ሲጨንቀኝ ላኪያት አልኳት። ወይ ጉድ! ተጫወተችብኝ ማለት ነው? ለኛ አስባኩ። አንቺ ግን ደህና ነሽ? ደህና ነኝ ማለቴ መሰለኝ ማለት አላቅም። በቃ ዝም ብለሽ ብረሪ ይለኛል። እንዴ ወዴት? ወደ ሀገሬ ነው። እኔስ ማለት መቼም አንተን ይዤ አልበል። ወይኔ ድንብላል አሰቃዩሽ አይደል? ተው እስቲ ወንድሜ እኔ ነው ወንድሜ? አረረረረ አንቺ እንደኔ አንቺ እኔ ነው ወንድሜ? ነይ አኒ ወይ ምናሴ ምን ሆነሻል? ጨንቆኛል። ደግሞ ምን ተፈጠረ? የእዝራ ጉዳይ ነው። የእዝራ ጉዳይ ምን ያስጨንቃናል? እንዴ ምናሴ እንዴት ነው ማያስጨንቀው? አዎ በእናትሽ አትጨናነቂ። በቃ መሆን ያለበት ነገር ነው የሚሆነው። አልጨነቅ ብለስ መጨነቅ ይቀራል ብለህ ነው? ቆይ ምንድነው እንደዚህ ያስጨነቀሽ ነገር? አንደኛ ነገር ሁሉም ነገር ላይ ኃላፊ ካልሆንኩኝ የሚለው ነገር በጣም እያበሳጨኝ ነው። አልገባኝም። እዝራን ያስገድጀው እንጂ እሱ ፈልጎ አይደለም። የሚወድሽ ከሆነ በቃ ያንቺን ውሳኔ ማክበር አለበት። እኔም እኮ ከወደድኩት የሱን ፍላጎት ማክበር ነበረብኝ። ግን ደግሞ ሁሉም ፍላጎቶቹ ትክክል ናቸው ማለት አይደለም። ቢሆንም በተወሰነ መንገድ ልረዳው ይገባ ነበር። አሁን የተጨነቅሽው ሊያገባሽ ፈቃደኛ ስለሆነ ነው ወይስ ስለተጫንሽው ነው? አላቅም ምናሴ፣ እኔ በጣም ጨንቆኛል። አንዬ ወይ ካልሆነ ለማይን እንገራት እንዴ? አያያይ እንደዛማ አይሆንም። ለምን? መጀመሪያ ከአባዬ ጋር ላውራ። እንደሱ ይሻላል? አዎ አባዬ መላያጣ። እሺ ካልሽ እና አሁን እዚህ ምን ትሰሪያለሽ? እንዲያውም ወደ አባዬ ልሄድ መሰለኝ። እንደዛ ከሆነ እኔም ልወጣ ስለሆነ ልሸኝሽ። እሺ ደስ ይለኛል። ተነሽ በቃ እንሂድ። እንደውም እዚህ ብቻሽን መቀመጥ ጥሩ አይደለም። እሺ በቃ ልብስ ልቀይር፣ አንተ ሳሎን ጠብቀኝ። እሺ በቃ ቶሎ ቀይረሽ ነይ። እሺ አዘሪ አሴር በል እና ቀረብ። አይ በቃ አንተ ደግሞ ና የደረስክበትን ብላ እንጂ ፋዘሪ ይቅርብኝ በቃ። ምን ሆኗል ይሄ? አንተ ያዝ እኮ ነው ምልክ። ምግብ ላይ ተቀርቦ እንደዚህ ይባላል እንዴ? ደግሞ ከመቼስ ወዲህ ነው በቃኝ የምትል አንተ? በላ በል ዝም ብለህ አስመሳይ። ምን ሆኗል ልጁ? ያዝ እንጂ አንተ። ፋዘሪ ቢበቃኝ ይሻለኛል። ምን ሆነሃል? ጨንቆኛል ፋዘሪ። ምን ተፈጥሮ ነው? መክሊትን አስቀየምኳት። መክሊት? አዎ ያችን ጓደኛችን። እቺ የሴት ጎረምሳዋ? አዎ እሷን። ምን አደረካት? እገልሻለሁ ብያት ነበርና በጣም ተቀየመች። ምን እገልሻለሁ? አዎ ፋዘሪ። እንዴት? ምን እንደሆንኩ እኔ ምን አውቃለሁ ብሎ ነው ፋዘሪ። አሴር ግን የእውነት ልትገላት ነበር? ያውቁኝ የለ አሁን እኔ ሰው የምገል ሰው ነኝ? እሺ ታዲያና ለምን እንደዛ አልካት? የምር በጣም ነበር ያናደደች። አሴር ጓደኝነት እኮ ቀላል ዝምድና አይደለም ማለት። ይኸውልህ አንዱ እሳት ሲሆን አንዱ ውሃ የሆነ እኮ ነው ጓደኝነት የሚቀጥለው። ቢሆንም እገልሻለሁ ማለት ግን አልነበረብኝም። አይ አትቀየና፣ ለጊዜው ነው። አይ አምራለች መሰለኝ። የእናንተ ጸብ ደግሞ ከተምቹ ጋር ተጋደላችሁ ስንል አይደል እንዴ ወዲያው ፍቅር የምትሆኑት? ተምቹና እሷ እኮ አይገናኙም። ተው እባክህ፣ ያው ናችሁ፣ አንድ ናችሁ። አሴር ከእሷ ጋር ስለተጣላ ነው እንጂ ምግብ አልቀመስክም አይደል? አዎ ከእሷ ጋር ስለተጣላ ነው ምግቡን አልበላም ያልከው? አዎ
በልና ቀረብና ብለው ከምግቡ ጋር አልተጣላህም። ይቅርብኝ ፋዘር። አሴር ይኸውልህ ከናባባሉ የበላና የተማረ ወድቆ አይደቅም ይባላል። በላና ከዛ በኋላ እናስብበታለን። ያዝ የኔ ልጅ ጎሽ። መስፍኔ ቡና ላፍላለህ እንዴ? አይ አልጠጣም ሜሉ። እንዴ አንተ በቡና ጨክነህ? አይ አያስፈልገኝም። ቆይ እንደውም ላፍላለህ። ወይ ሜሉዬ የምሬን እኮ ነው፣ አልጠጣም። ምን ሆነሃል መስፍኔ? ሜሉ የሆነ ነገር እንድናወራ ፈልጋለሁ። ምንድነው? በቃሉን እንኳን አግኝቼው ነበር። ምን? ለምን? ማለቴ እሱ ነው ያገኘኝ። ምን እያልክ ነው መስፍን? በቃሉ ስራዬ ብሎ ፈልጎ አገኘኝ እኮ እያልኩሽ ነው እኮ። ለምን? እሱን እኔ አላውቅም። እሺ አግኝታው ምን አለ? ድርጅቱ እኮ እንዴት ሆነ ብሎ ጠይቀኝ። የማንን? የእኛን ድርጅት? አይገርምሽም? ቆይ ለምን ፈልጎት ነው ደግሞ እሱ እንደዛ ያለ? ምናልባት የማግዛችሁ ነገር ካለ ብሎ አይጠይቀኝም መሰለሽ? እየቀለድክ ነው መስፍን? አሁን በዚህ ይቀለዳል ሜሉ? አይ በቃሉማ እንደዚህ ሊልህ አይችልም። ወይ ሜላት፣ መቼ ነው ግን እኔ የምነግርሽን ነገር የምታምኘው? እንዴ የማይመስል ነገር እየነገርከኝ እንዴት ነው ማምንህ መስፍን? በቃ ሜሉ እንደዛ ከሆነ እኔ ልሂድ። እንዴ መስፍን ምን እየሆንክ ነው? ቆይ እንደማታምኝ እያወኩኝ እኔ ራሱ እዚህ ቤት መምጣት አልነበረብኝም። አረ መስፍን ያለማመን እኮ አይደለም ይሄ። ስለማታምኝ ነው እንጂ ሜሉ። ሳላምን ቀርቼ እኮ አይደለም፣ ግን በቃሉ እንዴት እንደዚህ ሊል ቻለ ብዬ ገርሞኝ እኮ ነው። መስፍን እባክህ ቁጭ በልና እንነጋገር። ይኸውልሽ ሜላት፣ እኔ ውሸት የሚባል ነገር እንደማልወድ እያወቅሽ ደጋግመሽ ቅስሜን ባሰብሪ በጣም ደስ ይለኛል። መስፍን እንደዛ ከመሰለ በጣም ይቅርታ። እሺ ታዲያ አንቺ ምን አሰብሽ? በቃሉ ሁኔታችንን እየተከታተለን ነው ማለት ነው? እኔም ግን እንደዛ ነው እየመሰለኝ ያለው። ቆይ ግን ለምንድን ነው የእኛን ሁኔታ መከታተል ያስፈለገው? እሱን ግን አላውቅም። ስለዚህ እኛም የሱን መንገድ መከተል አለብን ማለት ነው። እንዴት? እኛም በድብቅ በቃሉ የምንከታተለው ይሆናል። ስለዚህ በድብቅ ሰዎችን እንቀጥራለን። ሜላት፣ ይህን ኃላፊነት ግን ለእኔ ስጪኝ። እንደዛ ይሻላል መስፍን? አዎ፣ እንዴት እንደማደርገው ቡና እየጠጣን እነግርሻለሁ። ድንብላል ቡና እንድታመጣ ንገሪልኝ። መስፍን ድንብላል አሁን ወጣ ስላለች በቃ እኔ ላቀራርብልህ ነው። እሺ ሜላት። ሱሷ ይላል። እንዴት ደስ እንዳረኝ አትጠይቂኝ። ኧረ በእናትህ ለደስታዬ። አንቺ ደግሞ ምን አግኝታ አትይኝም? አለልህ። ለምን? ተምቹ ቆይ ያለሁበት ሁኔታ ይታየም እንዴ? ቆይ ምን ሆነሻል? በጣም ደብሮኛል። ለምን? ጆሮ የተናገረኝን ነገር እስካሁን ማመን አልቻልኩም። ጆሮ ደግሞ ምን ተናገረሽ? እየቀለድክ ነው? እውነቴንማ ነው። እገልሻለሁ እንዳለኝ ነግሬ የለ እንዴ? አንቺ ደግሞ ነገር አትረሽም እንዴ? እንዴት ነው የምረሳው? በቃ ሰው እኮ ይሳሳታል። ተሳስቶ አይደለም እባክህ። ሱሴ ጆሮን ተረጇ። ምንድነው የምረዳው? ጆሮ ሀና ላይ የሌለን ይፎነቀቀባት እና ለሀና ሲል ምንም ማድረጉ የሚጠበቅ ነው። ቆይ እኔስ አላሳዝንም? እኔ ባዝንልሽ ምን ይጠቅምሻል? እኔ እኮ ከሱ ምንም ነገር አልፈልግም። እሱን ማየት ብቻ ነው የምፈልገው። ቆይ አንቺ ምን ስትይ ነው ሀና መደብደብ ያሰብሽው? በቃ ስለተናደድኩኝ ነው። ይኸውልሽ ይሄን ነገር ድጋሚ እንዳታስብሽ። ለምን? እውነቱን ንገረኝ ካልሽኝ ጆሮ ይገልሻል። እሱንማ እኮ አሁን አወቅኩኝ። እየቀለድኩ አይደለም ሱሴ። ጆሮ ከአንድም ሁለት ሶስት ጊዜ በሀና ጉዳይ ደብድቦኛል። እሱ በሀና ጉዳይ መስሚያው ጥጥ ነው። የራሱ ጉዳይ እንደፈለገ ያደርገኝ እንጂ ቺኳ ጆሮ ላይ መጮህ ካላቆመች አሁንም አለቀ። ያናን ጨዋታ ማስቆም አንችልም። ማድረግ ያለብን አንድ ነገር ነው። ምንድነው እሱ? ይከብዳል፣ ግን ጆሮን ቀስ አድርጎ ከሷ ማራቅ። እንደዛ ከሆነ ደግሞ በጣም ይጎዳል። ምን ይሆናል? ማፍቀር በሷ ተጀመረ። ተምቹ እናንተ ሄዳችሁ እያለ የኖርኩትን ህይወት እኔ ነኝ የማውቀው። እሱን ህይወት ደግሞ ጆሮ እንዲኖረው አልፈልግም። እና ልጅቷ እንደዚህ ጢባ ጢቤ የተጫወተችበት ዝም ብለን ነው እንደምትይ? አቦት ወይም በእናትህ ደብሮኛል እያልኩ ሌላ ጭንቀት ትጨምርብኛለህ። ምን ሆነሻል? ወይኔ ይህ ፎንቃ የሚባለው ነገር ግን በቃ ሁሉም ላይ ነው አይዘመተው።
አሁን ይቺ ሚስኪን ልጅ ምን አደረገችው? ወይ የነዛኞቹ ሳያንስ ይችም ልጨልል ነው። አንቺ ሱሴ ኧረ ጠብቂኝ። የዛሬው ደግሞ የተለየ ነው። ግርማይ ምኑ? ሳቅሽ ነው። ሳኩኝ እንዴ? አልታወቀሽም? ወይ እንደው እኔ ነገር እንደው አንዳንዴ እኮ ነካ ያደርገኛል። አይ ይሄ ግን እንደዛ አይመስልም። እንዴት? የሆነ ነገርማ ሆነሻል። ቆይ ምን አግኝተሽ ነው? ይሄ ዘሪውን ነው እንደዚህ የሚያደርገኝ? ዘሪውን ማለት የሀና ጓደኛ? አዎ እሱ ነው። ምን አደረገች ደግሞ? ብታይ ግርማይ ከትርንጎዬ ጋር ተመሳጥሮ የሰራኝን ጉድ መች አየክ? እስኪ ንገሪኝ። ትርንጎዬ ሱቅ ላከችኝ። እሺ የሱ ነገር ለካ ትርንጎዬን እንድትወጣ አድርጊልኝ ብሏት ነው። ከዛስ? ከዛ በኋላማ በደስታ ሳበደኝ። ምን አድርጎ? ከዚህ በኋላ ያችል የምትባለውን ልጅ አልፈልጋትም አለኝ። እውነትሽን ነው? አዎ እንደዛ አለኝ። በጣም ደስ ይላል። እንኳን ደስ አለሽ። በአምላክ ላንቺ በጣም ደስ ብሎኛል። ከዚህ በኋላ መጣላት ብሎ ነገር የለማ። ምን ቆርጦኝ? እና ምግብ አልሰራሽልኝም? አዎ ሰርቻለሁ። ዋና ስራዬንማ አረሳ። በቃ ምግቡን ሳሎን አምጪልኝ። እሺ ግርማይ። አቤት ድንብላል። ጋሼን አገኛቸው እንዴ? መጥቶ ነበር? አዎ መጥተው ነበር መሰለኝ፣ ግን ሳላገኛቸው ከትዬ ጋር ወጡ። እርግጠኛ ነሽ ግን ከማዬ ጋር ነው የወጡት? መሰለኝ። እንግዲህ ስመለስ ሁለቱም አልነበሩ። ምን ሊያደርግ መጣ? እኔ ምን አውቄ ግርማይ። ጥሩ በቃ እኔ እደውልለታለሁ። አሁን ምግቡን ሳሎን አምጪልኝ። እሺ አንዬ፣ አንቺ አንዬ። አቤት አባዬ። ምን ሆነሻል? ምን ሆንኩኝ? ልጄ ድሮውንም እዚህ ከአንተ ጋር ነው ማድረስ ስትይኝ እኮ ነገር በልቼ ነበር። ምን አባዬ? የሆነ ነገር እንደሆንሽ ነው። በያውን ንገሪኝ የኔ ልጅ። አባዬ። አቤት። ላገባ ነው። ምን አሳክብኝ? እሽቅድምድምሽ ነው። ልትቀድሚኝ እኮ ነው። እኔ እኮ እየቀለድኩኝ አይደለም። ተይ እንጂ አንዬ። እውነቴን ነው አባዬ። ባል ነው የምታገቢው እንዴ? ታዲያ ሌላ ምን አገባለሁ? እየቀለድሽብኝ አይደለም አይደል? ወይ አባዬ ደግሞ እኔ ባንተ ቀልጃ አውቃለሁ? ታዲያ እኮ የሚያስተክስ ሳይሆን የሚያስጨፍር ነገር ነው አባዬ። እኔ መደሰት ይሁን ማዘን ያለብኝ አላውቅም። ግራ ተጋብቻለሁ። ቆይ ይሄን ሲሰሙ ቤተሰቦችሽ ምን አሉ? ኧረ ገና አልነገርኳቸውም። እንዴ ለምን እስካሁን አልነገርሻቸውም? በዚህ ነገር ላይ ሙሉ መብት ያለው አንተ ብቻ ነህ። ከፈቀድክም ከከለከልክም የሚያገባው አንተን ብቻ ነው። አንዬ እነሱ እኮ ወላጆችሽ ናቸው። እኔ ሳልሆን እነሱ ናቸው ባንቺ ላይ መብት ያላቸው። እንዴ እያራከኝ ነው እንዴ? ይሄ ግን እያራከኝ ነው የሚለውን ቃል እንደው እንዴት እንደምትወጂው። ታዲያ ምን ልበል? እኔ አቅም የለኝ። በምን ደግሼ እድርሻለሁ? አባዬ እኔ በቡናም ቢሆን አንተ መርቀህ እንድትሸኘኝ ብቻ ነው የምፈልገው። ሀንዬ በቃ ምንም አትበለኝ። ትስማማለህ ወይስ አትስማማም? እንዴ ያንቺን የአንዷን ልጄን ዓለም አድሎኝ ነው። በደንብ ነው እንጂ የምስማማው። እንደማታሳፍረኝ ካውቃለሁ። ሀንዬ ያም ቢሆን ግን ቤተሰቦችሽ ማወቅ አለባቸው። መንገርማ እነግራቸዋለሁ። መጀመሪያ እኮ ከአንተ ጋር ላውራ ብዬ ነው። በቃ አደግሽልኝ። ወግ ማድረግ ልታሳይ ነው ማለት ነው? አዎ አባዬ ደርሼልሃለሁ። ምን ይሳናል የኔ ጌታ? ምን ይሳናል? ምን ይሳናል? ኧረ ነይ ቁሚ። አንዴ ቁሚልኝ አንዴ።
ይትባረክ እንደ አብርሃም ይትባረክ እንደ አብርሃም ዘለዓለም 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 ይትባረክ እንደ አብርሃም ወዴት ነው? ወዴትም። ቃውን ተረጋጊና እናውራ። ቁጭ በይ እስኪ። ተረጋጊና አውርተን ትሄጃለሽ። አላወራም። መክሊት በኪድዬ ተረጋጊ። ምንም ነገር ማውራት አልፈልግም። በቃ ልሂድበት። ቆይ እስከ መቼ ነው የምትዘጊኝ? እኔ ዘጋው አልዘጋው ምን ይጠቅማል? መክሊት እባክሽን ተረጂ። ቆይ ምንድነው የምረዳ? መክሊት አንቺም ለኔ ስስ የሆንሽውን ያክል እኔም ለሀና ስስ ነኝ። እና እኔ ምን አገባኝ? በቃ እንደዛ የተናገርኩሽ በዚህ እንደሆነ ተረጂ። ጆሮ ቆይ ምንድነው የምፈልገው? እኔ እንድትቀየምኝ አልፈልግም። ለምን ለምን ትይኛለሽ እንዴ? አንቺ እኮ ለኔ ጆሮ ስለኔ እንድታወራ አልፈልግም። ለምን? ስለማላምን። አሁን የመጣበትን ብቻ ተናገር። በቃ ይቅርታ አድርጊልኝ። እሺ ይቅርታ አደረኩልኝ እንበል። ከዛስ ማለት? ከዛ ማለቴማ ያቺ ቆረቆንዳ ራስ ስትጫወትብህ ዝም ብዬ እንዳይ ነው። ቆረቆንዳ ራስ የምትይው ሀናን ነው? ምን ነው ከፋ እንዴ? ሀናን ማንም እንዲናገራት አልፈልግም። እቺ ጭንቅላቷ የጨርቅ ኳስ የመሰለች ልጅ መክሊት በኪድዬ እንዴ ሀናን ተፋቻት በቃ። ባክ የራስ ጉዳይ። አሁን ትጠጣለህ? ታረቅም ማለት ነው? እንደማልጨክንብህማ ታውቃለህ። እና ሰላም ሳትይ ነው የምንታረቀው? እስቲ ሊያረዳልሽ እና ምን ይምጣልሽ? አይ እኔ ግን ብኔት ደስ ይለኛል። አቡ በእናትህ ሙዴን አትሞክመው። ለእኔ ጃምቦ ይኑልኝ። ሂሳቡን ግን እኔ ነኝ የምዘጋው። ፒስ በቃ። ለእኔም ድገሚኝ፣ ለእሱ ደግሞ ጃምቦ አምጪለት እናት። ድንብላል ላናግርሽ ፈልጌ ነበር። ምን? ግን ይቅርታ ድንብላል ከመሸ መጣሁብሽ። እንዴት ይሄ በፈለጉበት ሰዓት ቢመጡ ምን ችግር አለው? ይሄ እኮ ቤቶስ ነው። እኔም ደግሞ አገልጋዮስ ነኝ። ድንብላል እንደዚህ አይባልም። እሺ አንቺ ሰራተኛችን ሳትሆኚ የቤተሰባችን አባል ነሽ። ቢሆንም እትዬ እናንተ ለኔ ጥሩ ሰዎች ናችሁ። ቦታዬን ደግሞ መርሳት የለብኝም። ይሁንሽ። ለመሆኑ ለምንድን ነው ያልተኛሽው? እኔ ምን አውቄ እትዬ፣ ብቻ እንደው ዝም ብሎ ያገላብጠኛል። የዘመኑ ፍቅር ደግሞ እንቅልፍ ይነሳል እንዴ? መሆኑ ነው መሰለኝ። ይኸውልሽ ድንብላል፣ እኔ ማመጣጤ ስለሱ እንድናወራ ነው። ምንድን ነው የምናወራው እትዬ? ቀን መስፍን ልሸኝ ወጥቼ አይቼሽ ነበር። የት? ከልጁ ጋር ተቀምጣችሁ ነው? ውይ አዎ አባቴ ድረስልኝ። ድንብላል እኔ እኮ እንድትሳቀቂ አይደለም እየነገርኩሽ ያለሁት። ኧረ እኔ እንደው መች ተሳቀቅኩ ብለው ነው እትዬ። ድንብላል አንቺ በጣም ንጹህ ልጅ ነሽ። እንድትጎጂብኝ አልፈልግም። ምንም ይጎዳለሁ? ከልጁ ጋርም ሆነሽ የነበረሽን ደስታ ይቻለሁ እናማ ሙሉ በሙሉ ልጁ ላይ ተስፋሽን አታድርጊ። እትዬ ምን እያሉኝ ነው? ድንብላል ልጁ እንደሚወድሽ እኮ ገብቶኛል። ግን ደግሞ አንዳንዴ መለያየት የሚባል ነገር ሊመጣ ይችላል። ለምን እንለያያለን? ድንብላል አትፍሪ። ግን እኔ ደግሞ ዘመኑ እንድታቂ ነው እየነገርኩሽ ያለሁት። እና ምን ላድርግ? ተስፋሽን በሰው ላይ ሳይሆን በፈጣሪሽ ላይ ነው ማድረግ ያለብሽ።
እሱስ ትክክል ነው። ከእግዚአብሔር ውጪ ምን ተስፋ አለን? ይሄ ማለት ግን ጥሩ ልጅ አይደለም ልጁ እያልኩ አይደለም እትዬ። ለእኔ ተጨንቀው እንደዚህ ስለመከሩኝ ግን የእውነት አመሰግናለሁ። ምንም ምስጋና ያስፈልገው። በአንቺ ቦታ ሀና ወይ ሰላም ቢሆኑም እንደዚህ ነበር የማደርገው። ብቻ አንቺ ራስሽን ጠብቂ። እሺ እትዬ፣ ራሴን እጠብቃለሁ። በተረፈ ደግሞ ስለ ሰርጉ እንዲች ብለሽ እንዳታስቢ። እኔ እናትሽ ድል አድርጌ ደግሼ ነው ምድርሽ። አመሰግናለሁ እትዬ። በቃ ድንብላል ሰላም ደርሽ። ሂድ። እሺ፣ ደህና ደር። ደህና ደር። አባዬ አቤት። አንዴ ምን ሆነሃል ምን ሆንኩኝ እንዴ? በጣም እያየኸኝ እኮ ነው። አልታወቀህም እንዴ? አዎ መታወቅ ውስጥ ታውቆኛል፣ ግን ከአሁኑ ናፈቅሽ። ናፈቅሽ ማለት ልታገቢም አይደል? እና እዚሁ አጠገቤ ቁጭ ብለሽ ናፈቅሽ። አባዬ የምርህን ነው? አንቺስ አልናፈቅሽም እንዴ ልጅ? መናፈቅማ ትናፍቀኛለህ። ታዲያ እንዳልናፈቀ ሰው ለምንድን ነው የምርህን ነው የምትይኝ? አባዬ አንተ ይሄን ያህል የሚከፋ ከሆነማ እንዲያውም አላገባም። መች ከፋኝ አልኩ። ታዲያ ምንድን ነው? እንደው ነገሩን ሁሉ እንዴት እንደሆነ ሳስበው እኮ ግርም እያለኝ። እንዴት? ያቺ አክሱም ያገኘዋት ትንሿ ልጅ እንደዚህ ህይወቴን በማላውቀው መንገድ የመራችው ትንሿ ሀና እኔነቴን ረስቼ ራሴን ለውጬ ከሷ ጋር እንድኖር ያደረገችኝ ልጄ አንቺ መሆኗን ሳስብ እኮ ግራ እየገባኝ ነው። አንዬ ይገርማል አይደል? በጣም እንጂ ሀንዬ 17 ዓመት እንደዚህ ቅርብ ነው እንዴ? ቅርብማ አይደለም አባዬ፣ ሩቅ ነው። እኔ ግን ቀርቦብኛል ሀንዬ። ሁሉም ነገር እንደ ትናንት ሆኖ ነው የሚሰማኝ። የሰው ልጅ ከጨለማ በኋላ በሚመጣው ብርሃን እየተታለለ ጨለማውን እየረሳው እንጂ ያለፈው ቀላል አይደለም። እሱ ደግሞ ምንድነው ሀንዬ? አንተ እኔን ለማሳደግ ያየኸው መከራ፣ እኔም ደግሞ አንተን ለማሳከም ያየው ስቃይ ቀላል አልነበረም እኮ። እሱስ ትክክል ነሽ። በተለይ አንቺ እኔን ለማሳከም ያልሆንሽው ነገር የለም አባዬ። ከአንተ አንጻር ሲታይ የኔ በጣም ቀላል ነው። ተይ እንጂ ሀንዬ፣ ምኑ ነው ቀላል? አባዬ እኔ በረሃብ በሞት ልጁን እንዴት መመገብ ያቅተዋል እየተባልክ የሰው መሳቂያና መሳለቂያ ነው የምትሆነው እንጂ ማንም ያቅሙ ሞክሯል አይልህም። ሰው ከመሬት እየተነሳ እንዴት ልጁን መመገብ ያቅተዋል እያለ ነው የሚፈርድብህ። አንቺስ? እኔማ አንተን ማሳከም አቅቶኝ ብትሞት ያቅሟ ሞክራለች፣ ጀግና ነች፣ እግዚአብሔር ስላልፈቀደው ነው የሞተባት ብሎ ሀገር ነበር የሚያጨበጭብልኝ። ስለዚህ አባዬ ስንታገል የነበረው ከችግሮቻችን ብቻ ሳይሆን ከማህበረሰቡ ወግና ልማድም ጭምር ነው። ለዚህ ነበር አባዬ አንተ ከባድ ነው ያልኩ። ወይ ጉድ ሀንዬ! ግን ነገሮችን እንዴት አድርገሽ ነው የምትመለከቻቸው? እንዴትም ይሁን አባዬ፣ አሁን ከእግዚአብሔር ጋር ሁሉንም ነገር አልፈነዋል። ያን ሁሉ ጊዜ አልፈን የደስታችን ጊዜ መጥቷል አባዬ። የጨለማን ጊዜ አልፈነው ዛሬ ፀሐይ ወጣልናለች። ትክክል ነሽ ልጄ፣ ትክክል ነሽ። የሁሉ የመከራና የስቃይ ጊዜ አልፎ አሁን የሁሉም ነገር ነበር ለመባል በቃ
እቺ ቤተልሔም ተብዬ ደግሞ ለምንድን ነው የማትተኝ? በቃ ያለውን ነገር ነገርኳት። ከኔ ምንድን ነው የምትፈልጊው? ወይስ ሌላ እኔ የማላውቀው ድብቅ አጀንዳ አለሽ? አቶ በቃሉ የት ነው ያለው? ብትወጣ ይሻልሃል። እኔ እናንተ ገና ብዙ ያልጨረሱን ነገር አለ። አዎ ብዙ ያልጨረሱን ነገር አለ። ከዚህ በኋላ እኔ እናንተ አንላቀቅም። ግድ የለም አቶ በቃሉ ውጣ ውጣ። ጥንድ ጥንዱ ነው ሲሄዱ ባይ ሳታሽ የኔን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላደር ነው ወይ ኬኔዲ መንገሻ ይዝፈን አዘፈን አዴ ፒስ ነው። እንዴት ነሽ አና? አለሁልህ። ምን ነው ብቻህን? ብቻዬን እኮ አይደለሁም። ማለት አትያቸው ከጓደኞቼ ጋር ነኝ። እናተ አልገባኝም። አትየውም እንዴ ጆሮም እንዴ? እየቀለድክብኝ ነው? እንዴት አሉ? አይታይሽም? ይሄው ጆሮ እቻሱ ሴረሙ እንዴ ታምቹ ምን እያልክ ነው? እነ ጆሮ ሰይጣን አይደሉ? ሰይጣኖች ደግሞ እንዳንቺ አይነት ጻድቃኖች አይታያችሁም። ለዛ ነው ያልታዩሽ። አንተ ትቀልዳለህ፣ እኔ ደግሞ ቁም ነገር እያወራህ መስሎኝ። ምን ነው የምትሄጂበት የለሽም እንዴ? ወደ ቤት ነኝ፣ ግን ትንሽ ልቆይ። ፒስ። ቆይ አሴርስ? ምን አውቃለሁ በእናትሽ። የት እንደገቡ ጠፉብኝ እኮ። ጠፍቶብኝ ስትል ከማን ጋር ነው? ከሱሴ ጋር ነበሩ። ሱሴ ማለት የኔን ስልክ የሰረቀችው ልጅ? ስሚ እስኪ ሰው ስንባል ግን ለምንድን ነው የሰው ልጅ ክፋቱን ብቻ የምንቆጥረው? ማለት ሱሴ ስልክሽን መልሳልሻለች አይደል? እና ስልኬን የወሰደችው ብለሽ ክፋቷን ከምታስታውሽ ምን አለ ስልኬን የመለሰችልኝ ልጅ ብለሽ ደግነቷን ብታስታውሽ። በጣም ይቅርታ፣ እኔ እንደዛ አስቤ አልነበረም። ለማንኛውም ከእሷ ጋር ነው የጠፉት። እሷ ልጅ ግን በጣም ነው የምታሳዝነው። እንዴት? አሴር ታሪኳን ነግሮኝ ነበር እና ብታይ በጣም ነው ያሳዘነችኝ። ቀርቤ ባውቃት ደስ ይለኝ ነበረ። መቀራረቡ ምን ያደርግልሻል? አላውቅም፣ ግን ብቻ ብቀርባት ደስ ይለኝ ነበር። ሃና። አቤት ተምቹ። እስኪ አንዳንዴ በማያገባሽ ጥልቅ አትበይ። ምን እያልክ ነው? ሃና፣ ሁሉም ነገር አንቺ ጋር መፍትሄ ያለው ማለት አይደለም። አንዳንድ ችግራችንን ለራሳችን ተይለን። እኔ እኮ እንደሱ ማለት ያልነበረም። ትሰሚኛለሽ ሃና? ሁሉም ሰው የራሱን ኑሮ መኖር አያቅተው። ዝም ብለሽ የራስሽን ህይወት ኑሪ። ታምቹ ምን ሆኖ? ቆይ አሁን የሚያስቆጣ ነገር ነው የተናገርኩት? ሰውዬ ደግሞ ምን ሆኖ ነው የጠፋው? ጉድ! የእሱ ነገር ምን ይታወቃል? ደግሞ ከሆነ ሰው ጋር ተደባድቦ ችግር ፈጥሮ እንዳይሆን ብቻ። ቆይ ለምን አልደውልለትም? መስፍን ያለህ ማለት ነው? አለህ ማለት ምን ማለት ነው ደግሞ? እንዴ አስጨነከኝ እኮ። ምን አድርጌ? እንዴ አዲስ ነገር ሲኖር እንደዋወል አልተባባልንም እንዴ? እና ብንባባልስ? ጠፋህ መስፍን፣ አልደወልክም እኮ። አዲስ ነገር ሳይኖር እስካሁን ምንም አዲስ ነገር የለም? ምንም የለም። በቃሉንም አላገኘኸውም? አይ አላገኘሁትም። እንዴት? ቢሮ ገብቶ በጣም ቆየ። እና ትተኸው ተመለስክ? አይ ጠብቄው ነበር። እና ሲወጣ ግን ከሰዎች ጋር ስለነበር አላናገርኩትም። ሰዎች? ምን አይነት ሰዎች? አይ ሰዎቹንማ አላውቃቸውም። እንዴት መስፍን? ሜሉ፣ እንዴት ማለት ምን ማለት ነው? በቃሉ ጋር የሚገናኙ ሰዎችን በሙሉ ማወቅ አለብኝ ማለት ነው? እንደሱ ማለት ሳይሆን ምናልባት ከኛ ጋር ግንኙነት ካላቸው እኮ ብዬ ነው። እንደዛ አይመስለኝም። እሺ አሁን አንተ የት ነህ? ወደ ሆቴል እየሄድኩኝ። በዚህ ፀሐይ መስፍን? ምን አማራጭ አለኝ?
መኪና ይዘህ ብትሄድ እኮ ጥሩ ነበር መስፍን። ችግር የለውም ሚሉ ራይድ እጠራለሁ። እሺ ወደ ቤት አትመጣም? አይ የምመጣ እንኳን አይመስለኝም። ምን ነው ቀጠሮ አለህ እንዴ? ሚሉ ደግሞ ልንጨቃጨቅ ነው? አይ ለምን እንጨቃጨቃለን? መተህ ምግብ ብትበላ ብዬ እኮ ነው። እስኪ የምመጣ ከሆነ እደውልልሻለሁ። እሺ በቃ መስፍኔ፣ ደግሞ ራስህን ጠብቅ። እሺ ሚሉዬ፣ ቻው ቻው። እሺ ተመስገን። ምንድነው ድንብለ? ቆይ እስካሁን የት ቆይተህ ነው? አንቺ ደግሞ ምን ሆነሽ ነው? በእናትሽ መኪና የተበላሽታ እኮ ነው። እሷን ጋራጅ አስገብቼ ምናምን ወደ አንቺ ጋር እየከነፍኩ መጣሁ። ይኸው መጣሁ አይደል? ወደ አንቺ ለመምጣት ነው የቆየሁት። እና እዚህ ለመምጣት ነው ይሄ ሁሉ ሰዓት የፈጀብህ? ይቅርታ ድንብለ፣ እኔ እኮ የቀጠሮ ሰዓት መድረሱን አላወኩም ነበር። ለነገሩ አንተ ለኔ ግድ የለህም። ምን እያልሽ ነው ድንብለ? እኔ ሰዓቱ ደረሰ አልደረሰ እያልኩኝ ደቂቃ ቆጥራለሁ። አንተ ጭራሽ ምንም ትዝ አላልኩም። እንደሱ አይደለም እኮ ጓደኞቼ ጠፍተውብኝ እነሱን እየፈለኩ ነው። ጭራሽ ማለት ከጓደኞቼ ማንሳለሁ? ድንብላል ምን ሆነሻል? እንደውም ተወው በቃ ሄዳለሁ። ድንብላል ምንድነው? ሄዳለሁ አልኩ በቃ። እኔ እኮ ስለናፈቅሽኝ ነው። ብናፍቅ ኖሮማ በቀጠሯችን ሰዓት ትመጣ ነበር እንጂ ይሄ ሁሉ ሰዓት አታስጠብቀኝም ነበር። እሺ በቃ ይቅርታ። እንደማልጨክንብህ ስለምታውቅ ነው አይደል ይሄ ሁሉ ሰዓት የምትጫወትብኝ? እኔ እኮ እየተጫወትኩብሽ አይደለም። እሺ ከስራ ብባረር ማን ነው ተጠያቂው? ይቅርታ አልኩሽ አይደል? ድንብላል ደግሞ በጣም ናፍቀሽኛል። እኔም እኮ ናፍቀኸኛል። ድንብላል ስንት ነገር አልፈሽ እንደምትመጪ እኮ አውቃለሁ። እሺ ከዚህ በኋላ አላርፍብሽም። እና እጋብዝሻለሁ ያልከኝን አትጋብዘኝም? በደንብ ነው የምጋብዝሽ። እንደውም ነኝ እንሂድ። እሺ ቆይ ግን ለምንድን ነው እንደዚህ ነጭናጭ ይሆንሽ? ናፍቆትክ ነው። ወሬኛ ናፍቆት ምናምን ትያለሽ እንዴ? እና ያንተ ናፍቆት እኮ አያድርስ ነው። እንዴት? ሌት ኃይል ቀን ኃይል እንደው ብቻ ድንገት ይመጣብኝና ክንፍ አውጥተሽ ብረሪ ብረሪ ይለኛል። ደግሞ ወዴት ነው የምትበሩ? አንተ ወዳለህበት ነው። ወይኔ ተምቹ፣ ኧረ ተይ ድንብላል ግን አትጫወችብኝ። እውነቴን እኮ ነው። አንተ ትዝ ስትለኝ ነፍሴ ጭንቅ ጭንቅ ይላታል። ካላየው ክምድን አይመስለኝም። እንዴ ይሄን ያህል? የኔ ንጉስ። ምን የኔ ንጉስ ያልሽኝ እኔ ነው? አዎ የኔ ንጉስ፣ በልቤ ላይ ነግሰሃል። ሐሳቤ በጠቅላላ ላንተ ነው። እባክህን እንዳጠለኝ። ምን እያልሽ ነው ድንብላል? ምን አድርጌ ነው የምጠላሽ? አላውቅም፣ ብቻ ግን ራሴ ወድቄ በራሴ ተስፋ ቆርጬ ማየት አልፈልግም። አንቺ ማለት እኮ በጨለመብኝ ሰዓት ፈጣሪ የላከልኝ ብርሃን ነሽ። እንዴት ነው አንቺን የመሰለ ሻማዬን አጥፍቼ በጨለማ የምጓዘው? በጣም ነው የምወድሽ። እኔም እኮ ልቤ እስኪጠፋ ነው የወደድኩት። አሁን በቃ ቤት እንዳይቆጡሽ እንሂድሽ። እሺ እንዴት ነሽ? አሉ። ምን ነው ተቆጣሽ? ተቆጣው እንዴ? ፊትሽ በጣም ያስፈራል። ተፈጥሮኝ ነው። እሺ የሆነ ቦታ ተቀምጠን እናውራ። አይ ይቅርብ፣ አልቀመጥም። ምን ሆነሻል? አንቺ ራስሽ ምን ሆነሻል? እኔማ አንቺን ፈልጌ ነው የመጣሁት። ለምን? ይቅርታ ልጠይቅሽ። ስልኬን ስለሰረቅሽ? እየቀለድኩኝ አይደለም። ለሁሉም ነገር በጣም ይቅርታ። ለምንድን ነው ይቅርታ የምትጠይቅኝ? ያልኩሽ እኮ ምን መሰለሽ፣ ለአሴር ስልኬ እንደወሰድሽብኝ መናገር አልነበረብኝም። ግን ደግሞ ተናግረሻል እኮ። ይቅርታ ጠየቅኩሽ አይደል እንዴ? አንቺ ያደረግሽውን ነገር ልርሳው፣ አንቺም ደግሞ እኔ ያደረግኩትን ነገር እርሽልኝ። የይቅርታ ትርጉሙ አልገባሽም ማለት ነው? እንዴት? ቆይ ይቅርታ ማለት ላንቺ ምንድን ነው? ይቅርታ ማለትማ ሁሉንም ነገር እንዳልተፈጠረ ረስቶ ወደ ነበረበት መመለስ ነው። ተሳስተሻል። እንዴት? ይቅርታ ማለት ሁሉንም ነገር መርሳት ሳይሆን መተው ማለት ነው እኮ። እንዴት? ይቅርታ ማለት ያደረኩትን ነገር ሁሉ ረሳሹ ሳይሆን ስለምትወጂኝ ስህተቶቹን ተውሹ ማለት ነው። እኔ ግን እንደዛ አይመስለኝም። እሺ ቆይ ላስረዳሽ።
ስልክሽን እንደወሰድኩብሽ ረስተሽዋል? አልረሳሁትም፣ ግን የሚባል ነገር የለም። ካረሳሽው አረሳሽው ነው። ግን ደግሞ ፍቅር ይበልጥብኛል ብለሽ ያደረኩትን እንዳለ ትተሽልኛል። እሺ፣ አዎ፣ ባንቺ ሀሳብ ልስማማ። በቃ ትቼዋለሁ። እንደነገርኩሽ ይቅርታ ማለት ስህተትን መተው ብቻ ሳይሆን ፍቅር ይበልጥብኛል ማለት ምንድነው? ስለዚህ እኔና አንቺ ከጸባችን የሚበልጥ ፍቅር ስለሌለን ይቅርታ መባባሉ ያስፈልጋል። ምን እያልሽ ነው? ስልክሽን የመለስኩልሽ ተጸጽቼ አሊያም ደግሞ ፈርቼሽ አይደለም። እና ጆሮ በእኔ ምክንያት በማንም ፊት ዝቅ ብሎ እንዲታይ ስለማልፈልግ ነው የመለስኩልሽ። ይኸውልሽ የኔ እህት፣ ምንም እንድታስረጅኝ አልፈልግም። ትሰሚኛለሽ? ጆሮ ላይ የምታደርጊውን ነገር ካላቆምሽ ከዚህ በላይ እንደማስቀይምሽ ወቅ። ምን አደረኩኝ? ራሽን ተመልከች። ወንድምሽ ላይ እንዲደረግ የማፈልጊውን ነገር ጆሮ ላይ አታርጊ። አለበዛ ግን እድሜሽን አሳጥርልሻለሁ። ልጅቷ አብድ ነች እንዴ? ቆይ እኔ ይሄን የሚያስብል ነገር ምን አደረኩኝ? ይቅርታ ስላልኳት ይሆን? እንዴ ግርማይ መጣል እንዴ? አዎ መጥቻለሁ። ምግብ በልተሃል? ማን ሰጥቶኝ? ውይ አፈር በበላው። በቃ ላምጣልክ። እኔ እኮ አሁን ሱቅ ወጥቼ ነው። ምን ነው ሳክብኝ? ድንብላል፣ ውሸት ግን አንቺ ላይ በጣም ነው የሚደብረው። አረ ዋሻው እንዴ? ቀላል ዋሸሽኝ? አረ እኔ አልዋሸውም። አልዋሸውም ብለሽ ሌላ ውሸት ጨመርሽልኝ። ታዲያ እኔ መች ዋሸው? ድንብላል፣ ስመጣ እኮ ከልጁ ጋር ይችሻለኝ። ምን? ውይ አባቴ ድረሱልኝ። አይዞሽ አትደንግጪ። እንዴት አልደነግጥ ግርማይ? ቆይ ግን ስለዋሸሽ ነው የደነገጥሽው ወይስ ስላየሁሽ ነው? ያው ለሁለቱም ነው። ድንብላል፣ እኔ እኮ ወንድምሽ ነኝ። ብትሆንም የነበርሽበትን መዋሸትሽን መደበቅሽም ልክ ነው። አይ የውሸትማ ልክ የለውም። እንኳን አንቺ ሽማግሌ ራሱ ዋሽቶ ያስታርቅ የለ እንዴ? እሱማ ነው። ለማንኛውም አንቺ አትጨነቂ እሺ ግርማይ? እኔ ደስተኛ እንድትሆኝ ብቻ ነው የምፈልገው። አውቃለሁ እኮ ግርማይ፣ እንደው እኔ አያርመኝ ብሎ ነው እንጂ። ደግሞ ከልጁ ጋር አብራችሁ ስትታዩ በጣም ነው የምታምሩት። ውይ እባክህ ተው አትቀልድብኝ። የሆነ ካፌ ተቀምጣችሁ ትጎራረሱ አይቼ ልመጣ ነበር። ይሄንን ነው መፍራት? ጭራሽ ይሄንን ጉዴንም አይተህልኛል? አራት ደንግጪ፣ የፈለግሽውን እኮ የማድረግ መብት አለሽ። አይ እንደዛ ነው ብለክ ነው? አሁን ግን በጣም ስለራበኝ ምግብ አምጪልኝ። እሺ ልስራና ቶሎ አመጣልሃለሁ። ስቀልን ነው፣ ሰርቼ በልቻለሁ። እውነትህን ነው? አዎ ድንብላል። ውይ እንደው አቡዬ አባቴ ይቅር አይሉኝም። ምግብ መስራት በጣም ነው የምወደው። አንቺ ግን የምታደርጊውን ነገር ተጠንቅቀሽ አድርጊ። እሺ ግርማይ። የሚጠራ ሰው ብዛትስ ደሴም አሉ እዚህም። ኧረ እንደው ሰውስ አይቻልም። ይህን ምንትዋብ ቤተሰብ በፍጹም መረሳት የሌለበት። አራዳው ፋየው መጣህ ልጄ? እንዴት ኖት? ይመስገን። ምን ነው ብቻህን? ሱሴም ጆሮም ተሰለቡ። ወዴት? መንፈስ አድራሻለሁ ብሎ ነው። እርሶ ግን ምን ሆኖ ነው? ሙዶ ተከንቷል እኮ። ሚከነት ይከነት። የምሬን ነው። ምን ሆነው ነው? አንዬ እዚህ ነበር ያደረችው እና እናም ብስራት ሰማሁ እልሃለሁ። ልታገባ ነው። ምን? ምንድነው የምታገባው? ጀመረህ ደግሞ የቀልድ። እውነቴን እኮ ነው ፋየው። ምንድነው የምታገባው? ባል ነዋ። ሌላ ምን ታገባለች? የምሮትን ነው? አዎ የምሬን ነው። እንዴት ደስ እንዳለኝ አትጠይቀኝ። አሁን ሶስተኛው የዓለም ጦርነት ተነሳ ማለት አሁን ነው? ጦርነት? አዎ ጦርነት። የምን ጦርነት? የምን ጦርነት ይሉኛል እንዴ ፋየው? የጦርነት ደግሞ አይነት አለው እንዴ? እኔ ምን አውቅልሃለሁ? ያን የማግባትና ጦርነት ምን ያገናኛቸዋል? ወይኔ ፋየው፣ እርሶ መቼ የሚገባውት አይመስለኝም። ይሄ ከባድ የፍቅር ጦርነት ነው። አይ አንተ ይረቡሃል መሰለኝ። ምንድነው የምታወራው? ምንም ዝም ብዬ ነው።
እውነቱን ነው አይደል ግን የነገሩኝ? አዎ እውነቴን ነው አልኩህ እኮ። ቆይ እንዴት እኛ ሳንሰማ? ይሄው እየነገርኩህ አይደለም እንዴ? ምን ልጅ ሴት አይደለችም እንዴ? ደግሞ ምን ያንሳታል? ሴት መሆኗን እንግዲህ እስካሁን አላረጋገጥም። አሞሃል እንዴ አንተ ልጅ? ከጤና አይደለህም። አረ ስቀልድ ነው ፋያው። ቆይ ግን ልጁን ያውቁታል? አረ እኔ ልጁንም አላውቀውም። እሷ ናት ላገባ ነው ያለች። እና እርሱ ምን አሉ? እሺ አሉ እንዴ? እኔ ምን እላለሁ? ወጣት ናት እኮ የፈለገችውን መርጣ ማግባት መብቷ ነው። እና ደስታ ነው አስተክዞኝ የነበረው በሉኛ። በጣም ልጅ ያድርጋልኝ ለዚህ የበቃችልኝ ብዬ ከአምላኬ ጋር እያወጋሁ ነበር። ጥሩ ነው። እርሶም ከአምላኮ ጋር መነጋገሩን ይቀጥሉ። እኔም ደግሞ ልሂድና የጦርነቱን ፊሽካ ነፍቼ ጦርነቱን ላስጀምረው። ወዴት ነው የምትሄደው? ምን ወዴት አለው? ሶስተኛው የዓለም ጦርነት ተጀመረ። ልሂድና ልዘጋጅ እንጂ። አንተ ልጅ በሉ ቻው። ይህም አባቱ ጦርነት የሚወራብኝ ስራ ፈት። እንዴት ነበር ታዲያ? ቆንጆ እራት ነበር። እንዴት ነው ወደድሽው? በጣም ይኸውልሽ ቤት ካልመጣ ብለሽ ይሄን የመሰለ ምግብ ሊያመጥሽ ነበር። እኔ እኮ ለምኑም ቤታችን ይሻለናል ብዬ ነው። ለምኑም ማለት ምንም አውራን ምንም ለማለት ነው። ሜሉ ስለ ስራ እያልሽ እንዳይሆን። አዎ ይኸውልሽ አሁን ስለ ስራ እንድናወራ አልፈልግም። ለምን መስፍን? ሜሉ እስኪ አንዳንዴ እንኳን ለራሳችን ጊዜ እንስጥ። ስራውስ መስፍን? እንደው አንዳንድ ጊዜ ሳስበው የጋራ ጊዜ ስላጣን ይመስለኛል ሰላም ያጣ ነው። እንዴት? አስተውልሽ ከሆነ ያለፉት ወራት እኮ ለኛ በጣም አስቸጋሪ ጊዜያት ነበሩ። እናማ ከስራ ውጭ ያለው ህይወታችን ከረሳ ነው በጣም ቆየን እኮ። መስፍን ምን እያልክ ነው? ሜሉዬ እኛ እኮ ከሰው የተለየ ውህድ የለንም። ማለት ድርጅቱ ቢኖርም ባይኖርም እኛ እኮ ሳንበላ እናድርም። አንተማ ጤነኛ አይደለህ። እውነቴን እኮ ነው የምልሽ። እንኳን አሁን የራሳችን የምንለው ነገር ኖሮን አይደለም ምንም ነገር ሳይኖረን ያን ሁሉ ችግር እኮ አልፈነዋል። መስፍን አሁን አለን ለምንለው ነገር እኮ ምንጭ እኮ ድርጅታችን ነው አይደል? አውቃለሁ። እኛ ድርጅቱን አቋቋም ነው እንጂ እኮ ድርጅቱ እኛን አላቋቋመንም። ግን ደግሞ በአሁን ሰዓት ሙሉ ትኩረታችን ሊሆን የሚገባው ድርጅታችን ብቻ ነው። ልወጣ ነው ሜሉ። ወዴት? ውይ እስቲ አንዳንዴ እንኳን የሰው ሀሳብ ለመቀበል ሞክሪ። እኔ እኮ ሳልቀበል ቀርቼ አይደለም ሜሉ። እስቲ አንዳንዴ ዞር ብለሽ ራስሽን ተመልከቺ። ስለ ሀና፣ ስለ ሰላም፣ ስለ ምናሴ እኮ ዞር ብለሽ አስበሽ አታውቂም። የእነሱን ነገር ለማስተካከል እኮ ነው እንደዚህ ሌት ተቀን እየሰራሁ ያለሁት። ሜሉ ዛሬ እንደሚያልፉት በምን እርግጠኛ ሆነሽ ነው ስለ ነገ የምታስቢው? እሱ ደግሞ ማለት ነው ሜሉዬ፣ እነዚህ ልጆች ወጣቶች ናቸው። ወጣትነት ደግሞ እሳት ነው። ይህንን የእሳት ጊዜያቸውን ደግሞ አብረን ሆነን ማጥፋት ሲገባል እኛ ትኩረት ያደረግነው ድርጅታችን ላይ ነው። መስፍን ሜሉ ፍላጎትሽን እየተጋፋው እንደሆነ ይገባኛል፣ ግን ጥቂት ጊዜም ቢሆን ለእኛም ለልጆቻችንም ጊዜ መስጠት ይገባናል። እንዴት አድርገን? ለምሳሌ ልክ እንደ ዛሬው ከልጆቻችን ጋር ጥቂት ጊዜም ቢሆን አብረን ማሳለፍ። እስኪ ተወኝ እባክህ፣ አሁን ወደ ቤት እንሂድ በቃ። እሺ በቃ ልሸኝሽ። እንዴ ዛሬ እንኳን ቤት አታድርም? እሱን እየሄድን ብንነጋገር አይሻልም? እሺ ጥሩ በቃ ሂሳብ እንክፈል። ምንድን ነው አይመጣም እንዴ? አመጣለሁ ብሎ ነበርኩ። ወይስ ታጩለት? እስኪ ተረጋጊ። ይመጣል አንቺ። እኔ ጨጓሬ የሌለ እየጮኸ ነው። ሲጋራ ለሽ ልታጨስ? አይ ያንቺ ጨጓራ እኮ ከምግብ በላይ ሲጋራ ነው የሚያስፈልገው ብዬ። አረ በኪድዬ ሙዲ ያስክ በቃ አንዴው ይኸው መጣልሽ። ምን እሺ ነው? ምንም። ተምቹ ምንድነው? ምኑ ነው? ምንም አልሆንኩም አልኩኩ። ፋዘርዬ ጋር ነው አይደል የነበርከው? አዎ። እና ምን ሆኑ? እሳቸውማ ምን ይሆናሉ? ምን ሆነ ነው እንደዚህ ደበረ? ምንድነው እዚህ የምታይ? ጆሮ ምንድነው? ልታገባ ነው ማለት? ሀና ልታገባ ነው። አንተ ደግሞ የምትቀልድበትን ቦታ እንኳን አታውቅም። እውነቴን ነው። ሀና ልታገባ ነው። እንዴት እንደሆነ አላውቅም፣ ግን ፋያው ናቸው የነገሩኝ። ምን
ሀና ልታገባ ነው? አዎ ልታገባ ነው። ምንድነው ትኛለሽ? እንደሰማሽው ነው። ደነዝ አንተ ራስህ ደነዝ። እሺ ምን ይመስላል? አይቱ ድሮም እኮ ተው ስለ የነበረው ለዚህ ነው። ይሄ ቀን ሲመጣ ስሜትን መደበቅ እንደማትችል አውቅ ነበር። ቆይሻው ምንድነው ማድረጉ? ወይኔ በቂ